ሊመጡ አስቻሉ። በተለይም አርብ ማታ እነዚህ የሙዚቃ ድግሶችን ለመታደም የማይቀርበት ቦታ ሆነ። የመጀመሪያው ራስ ባንድ የተቋቋመው በ1953 ዓመተ ምህረት ነበር። ባንዱንም የመሰረቱት ተፈራ መኮንን፣ ጌታቸው ወልደ ስላሴ፣ ዘውዱ ለገሰ፣ ጥላሁን ይመርና ባህሩ ተድላ፣ ባህታ ገብረ ሕይወት፣ ትግሬኛ ድምፃዊ ግርማ በየነ፣ እንግሊዘኛ ድምፃዊና ገብረ አብ ተፈሪ አስተናባሪና ገጣሚ በመሆን ነበር። በዛሬ ዘመን በሕይወት ያሉት ጥቂቶቹ ብቻ ናቸው። ግርማ በየነ፣ ባህታ ገብረ ሕይወትና ጌታቸው ወልደ ስላሴ። የራስ ባንድ አባላት አብዛኛዎቹ ነርሲስ ላንባንዲያን ባሰለጠነው የቀዳማዊ ኃይለ ሥላሴ ቲያትር ኦርኬስትራ ውስጥ ይጫወቱ የነበሩ ናቸው። እነዚህም ተፈራ መኮንን፣ ጥላሁን ይመርና ባህሩ ተድላ ናቸው። እስከ 1947 ዓ.ም ድረስም ሦስቱ አባላት የክቡር ዘበኛ የጃዝ ሲምፎኒ ኦርኬስትራ ውስጥ በፍራንዝ ዚልወከር ስር ተምረው ነበር። በክቡር ዘበኛ ኦርኬስትራ ውስጥ ተፈራ መኮንን ቤዝ ሲጫወት፣ ጥላሁን ይመርና ባህሩ ተድላ ደግሞ ድራም ተጫዋቾች ነበሩ። በ1953 ዓ.ም አጋማሽም የክቡር ዘበኛ ኦርኬስትራ ሲበተን ተጨማሪ ሙዚቀኞችን ጌታቸው ወልደ ስላሴንና ዘውዱ ለገሰ እና ሌሎች ሁለት ድምፃውያንን ይዘው ወደ ራስ ሆቴል አመሩ። አርብ ማታ በራስ ሆቴል የሚያስደስት ጊዜ ነበር ይላል ባህታ ገብረ ሕይወት። ባህታ የሆቴሉን ድባብ ሲያስታውስም ሁሉም የባንዱ አባላት በሚገባ ዘንጠው መገኘት ነበረባቸው። እያንዳንዱም የሆቴል ተጠቃሚ አለባበሱን አስተካክሎ መገኘት የሆቴሉ ሕግ ነበር ይላል። ራስ ባንድ ውስጥ እያለ ነበር ባህታ ብዙዎቹን እስከ ዛሬ የሚደመጡ ሥራዎቹን ያበረከተው። እነ አንቺም እንደሌላ፣ ደግሞ እንደምናለሽ፣ ካላጣሽው አካል፣ ስቃይ ዝካሊ፣ የጥላቻ ወሬ፣ ያያና ወደ ሐረር ጉዞ የመሳሰሉት እዚሁ ከራስ ባንድ ጋር የተቀነባበሩ ናቸው። ባህታ የትግረኛ ዘፈኖችን ግጥም የጻፈው ራሱ ሲሆን አብዛኛዎቹ የአማርኛ ዘፈን ግጥሞች ደግሞ ገብረ አብ ተፈሪ ነበር የሚጽፏቸው። ሙዚቃዎቹን የሚጽፈውና የሚያቀናብረው ፒያኖ ተጫዋቹ ተፈራ መኮንን ነበር። ባህታም በዚህ ዘመን ከጻፋቸው ሙዚቃዎች ዜማ አንዱ እነ ግርማ በየነ ከጥቂት ዓመታት በኋላ ታዋቂ ያደረገው ዘፈን ይበቃኛል የተሰኘው ነበር። የኑሮዬን ተስፋ ጥየው ነበር ባንቺ፣ እስቲ ራቃት በይኝ ቀርበሽ ተጫወቺ፣ መቼም መረጥኩኔ ለብቻ ምክሮ እራቃችኝ እንጂ ከአምና በድሮ ሰውን ከና ያጣም በጥልቅ ካልተማረ ፍቅር ይበቃኛል መች ይባል ነበረ። በዚሁ ራስ ባንድ በሚሰራበት ጊዜ ባህታ በትርፍ ጊዜው ተምሮ አካውንቲንግ አጥንቶ በ1964 ዓ.ም ከሙዚቃ ዓለም የራቀ ቢሆንም ሲርቅ ለጊዮን ሆቴልና ለፊልም ኮርፖሬሽን የሂሳብ ሠራተኛ ሆኖ ይሠራ ነበር።
ባህታ ለእንድምታ እንደተናገረው የኢትዮጵያ ሙዚቃ አካሄድ አላመር ብሎት ነበር ከሙዚቃ ዓለም የራቀው። በታህሳስ 1996 ዓ.ም ከብዙ ዓመታት በኋላ ባህታ ገብረ ሕይወት አንቺም እንደሌላን አይዘር ኦርኬስትራ ከሚባል ቦስተን ከሚገኝ የጃዝ ቡድን ጋር አቅርቦ ነበር። የመጀመሪያው የራስ ባንድ የተመሰረተው ከ1953 ዓ.ም ነበር። ታዲያ በ1956 ዓ.ም አጋማሽ ሁለቱ የባንዱ አባላት ጌታቸው ወልደ ስላሴና ዘውዱ ለገሰ በሌሎች ሙዚቀኞች ተተኩ። ወዳጄነ ፍልፍሉ ከዚያን ወቅት ጀምሮ ሳክስፎን በመያዝ አሰፋ ባይሳ ደግሞ ትራምፔት በመጫወት ራስ ባንድን ተቀላቀሉ። አንቺን ሳገኝ ተደስቼ እውነት መስሎኝ ልቤን ሰጠሁሽ ተዝናንቼ ከሴቶቹ ሁሉ አብልጬ አንቺን ወደድኩ ተሳስቼ። በሐምሌ 1956 ዓ.ም አካባቢም እንግሊዘኛ ድምፃዊው ግርማ በየነ ራስ ባንድን ለቀቀ። ብዙም ሳይቆይ በ1957 ዓ.ም የባንዱ አባላት ከራስ ሆቴል ወጥተው በጊዮን ሆቴል ለተወሰነ ዓመታት ጊዮን ባንድ ተሰኝተው ተጫውተዋል። በድምፃዊነትና በፐርከሽን ከ3 ዓመት በላይ ራስ ባንድ ከተጫወተ በኋላ ግን ያኔ ወጣት ግርማ በየነ በተራው የራሱን ባንድ ለማቋቋም ወሰነ። ግርማ በየነ በአዲስ አበባ ከተማ ተወልዶ የመጀመሪያ ደረጃ ትምህርቱን በዚያው በካቴድራል ትምህርት ቤት በሚከታተልበት ወቅት ነበር የሙዚቃ ፍቅር ስር የሰደደበት። ከ1952 ዓ.ም ጀምሮ በቀዳማዊ ኃይለ ሥላሴ ቲያትር ለጊዜው ተቀጥሮ በመድረክ በድምፃዊነት መቅረብ ጀመረ። የማዜምና የመዝፈን ፍቅሩም ሲብስበት በ1953 ዓ.ም ትምህርቱን ከልዑል መኮንን ትምህርት ቤት አቋርጦ ከታህሳስ ግርግር በኋላ የተመሰረተውን ራስ ባንድ በምዕራባዊ ዘፈን አቀንቃኝነት ተወዳድሮ ተቀላቀለ። ግርማ በራስ ባንድ ቆይታው ከእንግሊዘኛ ዘፈን አቀንቃኝነቱ ባሻገር የሙዚቃ መሳሪያ ችሎታውን አዳብሯል። በፐርከሽን መሳሪያዎች ማራካስና ድራምስ ጀምሮም ቀስ በቀስ ፒያኖ የመጫወት ልምድም አካበተ። ከ3 ዓመት ተኩል ቆይታ በኋላም በሐምሌ 1956 ዓ.ም ራስ ባንድን በራሱ ፍቃድ ለመልቀቅ ወሰነ። ግርማ ለተወሰኑ ወራት በተለያዩ የአዲስ አበባ ምሽት ክበቦች እነ ላማስኮትና ዶሚኖ ክለብ ከግርማ ዘማርያም ጋር ፒያኖ የተጫወተ መስፈኑን ቀጠለ። በሁለቱ ግርማዎች የተቋቋመው ባንድ ዘ ግርማስ በመባል ይጠራ ጀመር። ይህ ባንድ ቁጥሩን በርከት በማድረግ ጌታቸው ደገፉ ኦርጋን፣ ኃይሉ ወይም ዝሆን ከበደ ቤዝ፣ ተስፋ ማርያም ኪዳኔ ቲነር ሳክስና ፈለቀ ነጋሽን ትራምፔት ወደ ቡድኑ ጨመረ። በጊዜው ከተጫወቷቸው ዜማዎች መካከልም ተወጅኝ እንደው፣ ቁርጡን ንገሪኝ፣ ጥሩልኝ ቶሎ፣ ፍጹም ፍጹምና ሮኬት ቢሰራ፣ እቅጩን ንገሪኝ ይጠቀሳሉ። ከጥቂት ጊዜም በኋላ የቀድሞ ራስ ባንድ ወደ ጊዮን ሆቴል በ1957 ዓመተ ምህረት ሲዛወር ግርማ በየነ በተራው ሁለተኛውን ራስ ባንድ በዚያው በራስ ሆቴል አቋቋመ። ይህም ባንድ ለ5 ዓመታት ያህል በርካታ ሥራዎችን በአዲስ አበባ ራስ ሆቴል ሲያቀርብ ቆየ። በዚህኛውም ራስ ባንድ ውስጥ
የነበሩት ግርማ በየነ ፒያኖና እንግሊዘኛ ዘፈን፣ ግርማ ዘማርያም ድራምስ፣ ኃይሉ ዝሆን ከበደ ቤዝ፣ ተስፋ ማርያም ኪዳኔ ቲነር ሳክስፎን፣ ፈለቀ ነጋሽ ትራምፔት እንዲሁም ሁለቱ ድምፃውያን ምኒልክ ወሰናቸውና ሰይፉ ዮሐንስ ነበሩ። ኃይሉ ወይም ዝሆን ከበደ ከቅጽል ስሙ መረዳት እንደሚቻለው ሰውነቱ ግዙፍ ነበር። ኃይሉ በግሩም ቤዝ ተጫዋችነቱ ከራስ ባንድ አባልነቱ ባሻገር በ1960ዎቹ ከግርማ በየነ ጋር በኦል ስታር ባንድና ዓለም ግርማ ባንዶች ውስጥ አባል ሆኖ ነበር። ለተወሰነ ጊዜም በዝነኛው ሶሊኮስ ባንድ ተጫውቷል። ከአብዮቱ በኋላም በሀገር ፍቅር ማህበር በሙዚቀኝነት አገልግሏል። ጊዜ ከተገኘ የህይወት ብልታ መውደድ አሞራ ነው ያርፋል የትም ቦታ ተስፋ ማርያም ኪዳኔ ተወልዶ ያደገው ኤርትራ ውስጥ ነው። ተስፋ ማርያም ሳክስፎን መጫወት የጀመረው ከአስመራ ፖሊስ ኦርኬስትራ ጋር ነበር። ሁለተኛው ራስ ባንድን ከተቀላቀለ በኋላም ከግርማ በየነና ኃይሉ ከበደ ጋር በመሆን ኦል ስታር ባንድ ውስጥ አብሮ ተጫውቷል። የሚኒሊክ እሸት እሸት የወረት የሚለው ሙዚቃ ከዚሁ ባንድ ጋር የተሰራ ነው። አዲስ አበባ ተወልዶ ያደገው ሚኒሊክ ወሰናቸውም የሙዚቃ ጅማሬው በ1951 ዓ.ም በተቀጠረበት ዝነኛው ቀዳማዊ ኃይለ ሥላሴ ቲያትር ኦርኬስትራ ነበር። በዛም ብዙ ምርጥ ዘፈኖችን ዘፍኖ ነበር። እነ ፍቅር ባስተርጓሚ፣ ፍቅር አያረጅም፣ ስኳር ስኳርና የመሳሰሉትን። ምኒልክ ራስ ባንድን በ1957 ዓ.ም ከተቀላቀለ በኋላም ውብናትና ሌሎች ግሩም ዘፈኖችን ከዚሁ ባንድ ጋር ተጫውቶ ነበር። ውብናት በሚለው ዜማ ላይ በአጃቢነት የሚቀበለውም ግርማ በየነ ነው። ወጣቱ ሰይፉ ዮሐንስም ከሁለተኛው ራስ ባንድ ጋር ለበርካታ ዓመታት ተጫውቶ ነበር። በዚህ ዘመን በጣም ከታወቁለት ሥራዎቹ መካከልም ጽጌረዳ፣ ቆንጂትዬ፣ ሃናና መለወጥሽ ምነው የተሰኙት ናቸው። ከራስ ባንድ ጋር ያቀነባበራቸው እነዚህ ሙዚቃዎች እስካለንበት ጊዜ ድረስ እንደ ትኩስ ሙዚቃ እየተደመጡ የሚገኙ ናቸው። የሰይፉም ታላቅ እህት ተወዳጇ ዘፋኝ ራሔል ዮሐንስ ናት። ለሬዲዮ ፋና አንድ ጊዜ በሰጠችው ቃለ ምልልስም አባታቸው በሰይፉ ዘፋኝነት እጅግ ይበሳጭ እንደነበርና ልጄ አይደለህም ብሎ እስከ መካድ ደርሶ በሽማግሌዎች ልመና ይቅርታ እንዳደረገለት ተናግራ ነበር። ሰይፉ ጽጌረዳ፣ ቆንጂትዬና መለወጥሽ ምነው የተሰኙትን የተጫወተው ሁለተኛው ራስ ባንድ ጋር ሳለ ሲሆን ድርሰቶቹን የጻፈው ያቀነባበረው ግርማ በየነ ነበር። ሰይፉ ከራስ ባንድ ቆይታውን በኋላ በየምሽት ክበቦች በዘመኑ ዝነኛ በሆኑት እነ ዙላ፣ ቬኑስ በመጫወት ዝነኛው ሶል ኢኮስ ባንድንም ተቀላቀለ። እኔ ልኮራመት እኔ ከሰልምሰ ስቀሽ አታስቂኝ የደላሽ መስል። ከነዚህ ሙዚቀኞች ባሻገርም በተለይ ከ1960 ዓመተ ምህረት ጀምሮ ከባህር ማዶ የተመለሰው ወጣቱ ሙላቱ አስታጥቄ ባንዱን ተቀላቀለ። ከራስ ባንድ ጋር በአዲስ አበባና ሐረር ራስ ሆቴል
መድረኮች ላይ ዛይሎፊንና ኮንጎ ድራምስ ተጫውቷል። በመጨረሻም ዝነኛው ራስ ባንድ በ1961 ዓ.ም በመበታተኑ ዋዜማና መባቻ በአማሃ እሸቴ ሐራምቤ ሙዚቃ ቤት አሳታሚነት የግርማ በየነን፣ ሙላቱ አስታጥቄንና አለማየሁ እሸቴን ሙዚቃዎች በሸክላ ለማስቀረትና ታሪኩን አትሞ ለዛሬ ለማቆየት ችሎ ነበር። እኔ ልኮራነት እኔ ከሰልንሰ ስቀሻታ ስቂኝ ደላሽ መስል ሁሉን አውቀዋለሁ ግማሽ አካሌ ነሽ ሞተሽ ታርፊዋለሽ አንድም ቀን ሳልላይ